ያ ማነው እዚህ ልክብኛ ውጣልኝ ከዚህ ንፍጣ። አሁን እነ መማር እንዴት እንደሚሰደቡ ስሞች ጎበዝ መማር ጥሩ ነው ያደረጋችሁት። ቤታ ጎበዝ ግማታም ሰጋቱራ ሸሌ እናንተ ብሎ የአማራ ብሔርተኛ ስዘሉ አንድ ነገር ልንገርህ ፍየሌ 6 ጣቴ ማለት ነው። መጀመሪያ የተናደድከው ለምን እንደነበር ታውቃለህ? ኬዙ ሀቢባ ቤት ተካሄደ አይደል? አንተ ቤት ነበር ወከባውን የፈለግከው ድምቀቱ ምናምን ነገር አይደል? ሀቢባ ቤት ደመቀ፣ እዛ ጊፍት ምናምን ሲሰጥ ነበር ምናምን። ከዛ ኤኒታይም አንተ የሀቢባ ተቃራኒ ነው። ልክ እዮዳ የዮኒ ተቃራኒ ነው። ዮኒ እዚህ ጋር የሆነ ነገር ከደገፈ እሱ ይቃወማል። እንደዛ እኔ ያውቀዋለሁ። አሁን ምን ብሎ ነበር እና ከነገሩኝ አይቃወማል ነው የምለው። እና ሀቢባ ጋር ይሄ ዝግጅቱ ስለተጀመረ ይሄ ነገር ተቃወሙ። ሰው እንዴት በሰው ዛባ ያሽከረከራል? ጌስ ይሁን ሰው እንዴት ለእንትና እል ብሎ መርዝ ይሰጣል? ጌስ ከዛን ደግሞ ቀጠለ እነ መማር ገብ ነው ራይት። ምን ታመጣል? ታራለህ፣ ትደብናለህ። ምን አባት አመጣለ? እከካ በጠጠራቂ አስጨፍሩ ምናያችሁ እናንተ። እኛ ብሔርተኞችን ለማጥፋት እየሰራችሁ ያላችሁ እናንተ አይደላችሁ? እናንተ ቆሻሾች፣ አንቺ ጋለሞታ ሁሉ ውድቅ። ስማ ፍየሌ ሀቢባን ስሟን ጠርተህ ተሳድብካ። ለምን ቤት ተብላ ትጠራም? ለምን መማር ለምን ስሟን አልጠራህም? አየህ ቅንቅናም፣ ቅናታም፣ ቅሌታም፣ ቁሌታም አንተ እናትና ና አለቱላ አሌክ ዲንቲ ሆየ ይላል ሶማሌ። እንደዚህ ነገር ሲገጥሙ ማለት እከካ ሰው እየተናደደ እንኳን ምቀኝነት ይታወቅበታል። በጣም ቅናተኛ ሰው ነው። እሱ ቤት አጀንዳው መሞቅ አለበት መጀመሪያ። ሰው ቤት አጀንዳ ከተንትን ካለ የሆነ የማይገምተው ሰው ስሙ ከተጠራ ንዴቱን ታውቁበታል፣ ቅናቱን ታውቁበታላችሁ። ቅናቱ ታም ሸርሙጣ ማን ምን አባሽ ታመጫለሽ? እስኪ እናት ወልዳሻለች ስም ጠርተሽ አንዳንድሽን ስደቢኝ እስኪ። አንተ ለምን ስም አጠራ? አንተ ለምን አጠራ? አንተ አልተወለድክም አይደል? እናትሽ ወልዳሻለች አለ። እሷ ቤተሰብ ነው የወለዳቸው። አንተ ተታፍተህ ነው አባ ከየት እንደተገኘህም አናውቀው። ሆረራም ሰውዬ የእውነት ለአንተ ሲሉ አሁን ቤተሰብ ሴክስ አድርጓል። እግዚአብሔር አባትህ ለአንተ ስል ስራም አልፈታ ቀዳዳ በመፈለግ ብሎ ዝም ብሎ ነው ውሃ ላይ ነው መሰለኝ የረጭ። ከዛ ነው ዝም ብለህ እንደ ሆረር ስትጋልብ ትውላለህ። እከካ ንፍጣ እትብት የሌለው ልጅ እስቲ ወደና አሳይ። እትብት አልባ የጠርሙስ ልጅ። ለዛ ነው ድምፅ እንደዚህ የሚንቀጠቀጠው በምቀኝነት ቅንቅና። አሁን ቆንጆ መቃብር ላይ አስቀምጠ እየደለክ አውራሺ እየደለክ ሀቢባ የምትባይ ዘገምተኛ አንድ ቀን ለአማራ አስበሽ ታውቂያለሽ? ደግሞ አማራ ክልል ጋይስ ምን ያህል አጀንዳ እንደናፈቀኝ የምታውቁት። ካካው ሳልጠጣ ምንም ሳልጠጣ እንደዚህ እያወራው ዋው ደስ ይላል ጋይስ። ለካ እኔ አጀንዳ ነው የኔ ችግር። እኔ እኮ የምጠጣው ነገር ላዘጋጅቼ ነበር። አይ እንደዚህ ልሂድበት ጥሩ። ኤርትራዋ ታሸንፍ እያልኩሽ ነው። በምክንያት ነው ይሄን እድል እኔ ዛሬ ማግኘት። ስማ ያ ኤርትራ ስትሄድ ሰዋን ያስጎበኘዋል፣ እንዴት ሰው እንደሚሰራ ያሳየዋል። ጥሩ ኢንቫይት ነው። በጣም በትንሽለው አቅም ነው ኢትዮጵያ እሱ እየጨፈጨፈና ያረደባት እናት እያለቀሰችባት ያለችባትን ሀገር እንቃወማለን። ጦር አይደለም ነገም እንቃወማለን፣ ከነገ ወዲያም እንቃወማለን። እዚህ ያለሽ ብብታም ማለሌ ሸርሙጣ ግማታም ሰጋቱራ ጆከር ስድብ አቀይርም፣ የእውነት አቀይር። ይሄ ሰለቸና ባለፈው ጊዜ ሰምቻለሁ። እኔንም ብለኛል። አለሌ መለሌ ጠረሬ ጦሮሬ የመቀየር ዓላማ የለም። አንተ የምትቀይረው ከኡጋንዳ ዱባይ፣ ከዱባይ ኡጋንዳ ላይ እና ቤት ነው የምትቀያይረው። ዋይፋይ ያለው ብቻ ነው የምትሰራው። ያ ከዛን እንዲህ ብለህ ቁጭ ላይ የሆነ ነገር እየጠጣ መለፍለፍ። ይሄን ጂን እየጠጣ ቡቺ ታመጣላለች። ሲጋራና ጂኑ አብሮ ነው ቁጭ ብለው የሚያጨሱት። ባይዘወይ
የት ሬስቶራንት እንደሚያጨሱላ ደርሶኛል። ግን አሁን እዛ አይቀመጡ ተባረዋል። ያ ሁለቱ ቆይ ህሊና በለጠ ታለሽ ሸሌ እናንተ ብሎ የአማራ ብሔርተኛ ስዘሉና ስጨፍሩ የምናያችሁ እናንተ። እኛ ብሔርተኞችን ለማጥፋት እየሰራችሁ ያላችሁ እናንተ አይደላችሁ? እናንተ ቆሻሾች፣ አንቺ ጋለሞታ ሁሉ ውድቀታም ሸርሙጣ ምን አባሽ ታመጫለሽ? እስኪ እናት ወልዳሻለች ስም ጠርተሽ አንዳንድሽን ስደቢኝ እስኪ። ሀቢባ የምትባይ ዘገምተኛ አንድ ቀን ለአማራ አስበሽ ታውቂያለሽ? ደግሞ አማራ ክልል ኤርትራዋ ታሸንፍ እያልኩሽ ነው። በምክንያት ነው። ስማ ይሄን ጎንደር ስትሄድ ተቀባይነት ያላት ካንተ የበለጠ ሀቢባ ነው የሚቀበሏት። ምክንያቱም ምንም ቢሆን ለህዝብ ምሰራ እሷ ናት ማለት ለራሷም እየተጠቀመችም ቢሆን ያው ሚዲያ ላይ ከተቀመጠች ጊዜ ከፈጀች ዋይኖት ይታከክልን ነው ዘመኑ። ለእሷም በተራዋም እሷ ጥፍር ካልከለከለች ምን ችግር አለ? ራይት በካባ የተቀበሉት እሷ ነው። አንተ በእበት እንኳን አይቀበሉም። አንተ እበት እከካ ማን አባ ነው የሚያውቅ ሲጀመር። እንዳንተ አማራን ያስናቀ ያሰደበ ያስገመታል እዚህ ሚዲያ ላይ ከኦሮሞ ዳልቻ እንደሱ ኦሮሞን ያስጠላ ሰው ነበረ። አሁን 5ኛ ጊዜ ፍርድ ቤት ቀርቧል። አይተዋል። ለምን? እዛው ስላለ አስካረቸም ነው። አንተ እንደዚሁ ዘላን ሆነ ትቀራታለህ። ግን እርግጠኛ ልንገር እኔው ባሳደድኩ መንገድ ነው የምትገባት። ኦሬዲ ሁሉ ነገር እንደወጣበት አውቃለሁ። ለዛ ነው ማቤትን ሄድከው ማቤት ነበር ሄድከው የታልሰ ወይ ኢንፎርሜሽን ልጎረጉር ነው ጋይስ። ማቤት ነው ከአንተ ጋር ራሱ ከዛ ኡጋንዳ ራሱ የሚፈረድባት አለች። የታል ኢንፎርሜሽን ትላል እሰጅርቲ እንተልቲ ትላል እዚህ ጋር በስቴቱ ጋር ያ መራሃባ ሬስቶራንት ወይንም ደግሞ ግሮሰሪ ገኒ ምግብ ቤት ከዛ ጠፋም ራይ ኡጋንዳ ስትሄድ እሷም እንዳንተ ብሔርተኛ ትጫወታለች ታል ካቫላ ወይንም ደግሞ ካዛብላንካ ኦፖዚት ኡባ ባንክ አካባቢ ራይት ያ ስትጠጡ እዛ ዘግታችሁ ሮዚና ፕሪስ ኦኬ እስር ቤቱ ነው ያ ዱባይ ፕላማ ጁቤራ እንደዛ ኦኬ ይሄ እንትና ኢንፎርሜሽን ለማንኛውም አንተ ብቻ ገነት እሺ ቲክቶክን ሼር አድርጌያለሁ ለሚመለከቱ አካል። አንተ በኔ እጅ ነው እንትን የምትላት እየነገርኩ ኦሬዲ ይያዝ የሚል መግለጫ ወጥቶባል። ዘላን ሆነ ያ የኢትዮጵያ እንኳን ፓስፖርት የለህም። ለምን ስታሳድስ ልትያዝ እንደምትችል ሁላ ነው በእርግጠኝነት ሲጠብቁ የነበሩት። የተለያየ ፓስፖርቶችና መታወቂያዎች ነው ያለው። ያኔ ከሚስ እየኖርክ ሳውዲ አረቢያ ሌላ ስም ነበር። ዘገየ ማን ነበር ስም? ዘገየ ገብረ ጻድቅ። አሁን አህመድ ሸምሰዲን ምናምን ነው ስሞቹ እንዳለ 4-5 ፓስፖርትና ምናምን አለ። ያ ድሮም ድራግና መሳሪያ ማዘዋወር ከሚስና ምናምን ይሄ አልቃይድ ምናምን የሚባል ሀገር አላል ለዱባይ እንደገና ደግሞ እዛዛ ነው የሚሰሩት። እንደገና ደግሞ ከዱባይ ሲሸሽ ወደ ኡጋንዳ ቀጥታ ሄደ። የሚሄደው ወደ አልቃይድ ምናምን ነው የሚሄደው። የዱባይ የኡማን እና የሳውዲ ድንበር አለች። ደረቅ ጫት ወደ ምናምን የሚገባበት ትልቅ ሀብት ያለበት መሳሪያ ሁሉ የሚገባበት እኔ ነኝ ማሲዘ 6 ጣቴ ስትያዝ ደግሞ ለእስር ቤቱ ጥራት ሲባል እቺ 6ኛ ጣቴ የለችም እቺ ትርፎ እሷ ታል እከካም ልቃሚ ንፍጣ ሚስቱ እንዳትናገርበት እሱ ያለበትን ቦታ ወይ ምናምን የሱን ፐርሰናል እንዳታወጣ ወሲብ ሲያደርጋት ቪዲዮ ይዞባት ያንከራተታታል። ያቺ የለጠፍኳትን የሳውዲ አረቢያ ሚስቱ ናት ከ10 ዓመት በፊት ማለት ነው። አሁን ሂዱና ማየት ትችላላችሁ። ባለፈው ለጥፌዋለሁ።
ቦልኮም እዚህ ቁጭ ይላታል፣ እንደው ቁጭ ይላታል። ይሄንን ይልካታል ብር እያወጣ እሱንም አይደለም አንተ እንደዚህ የሚያሽከረክረውን እንኳን ላንተ አለም እንደዚህ እንደ ጆተኒ ሳንቲም የሚያስገባልን እየሰራውለት እንደሆነ አልነገረም እንዴ? አልነገረም? እንደዚህ እየሰራውለት እንዲህ የሚያስገባልን የለም እንደ ጆተኒ ሳንቲም የሚያስለፈልፍ እንኳን ላንተ ለሱ አስገብቻለሁ። እሱ የሚመካባቸው ባለስልጣን ባለፈው ሳምንት ማን ከስልጣን ይወርዳል የሚመጣው ሳምንት ማንን ያልኳችሁ? አሁን መግለጫ ላያችሁ ወረዳት። አንተ የምትመካባቸው ሁላ የአንተ ጆተኒ የሚመካባቸውን ሁላ ይወርዷታል ነው ማለት። እዛ ሴት እኔ እኮ ፈልጌ አድርጉ ብዬ እንኳን አይደለም ሐቅ ስላለኝ ሳልደርስ እኔን እየጎዳችሁኝ ስለሆነ ሐቄ ነው እንደዚህ የሚሄደው እንጂ እኔ ከደረሰ በኋላ ነው እንኳን ኢንፎርሜሽን ይመጣል። እዛ ሴት እንጂ እኔ ምንም አደረገው ነገር እኮ የለም። ስዘጋ ዘጋው ነው። እንኳን አንተ የምትመኩበትን ይሄ ልጣጩ ድንክያችሁን እየሰራውለት ሐቄ እየሰራለት እከካ ወንድሙን አስገብቼለት የለ እንዴ ሰው ገደለ። እሺ ታል የኔን ሐቅ አላየም እንዴ? ስቃ ሳጨርስ ወንድሙን 5 ዓመት እንደተፈረደበት እኔ እንኳን አይደለም ሐቄ ብቻ ነው። ምንም እንኳን አላልኩ። እስቲ ልብ ካለ መታወቂያ ላክልኝ። አንተ ወንድ አይደለ? ዝም ብለህ መታወቂያ ያፈጀ ኤክስፓየርድ እንኳን የሆነ ላክልኝ እስቲ ላክ። አትፈራማ? እስቲ ላክ። እናቴ ትሙት ዘገየ አንተ 6 ጣት እግዚአብሔርን ያስገባል። የለንቴ በኋላ እንዳታለቅሽ። ለምኑ ለነዚህ ሊጣ ምድረ ልጥልጣ ሙላ እከካ እሺ ለነሱ እኮ አላንስ። እናቴ ትሙት ለእንደዚህ አይነት ሌባ እኔ አላንስ። እኔ ማንሰው ህሊናዬን ለሚጠይቀኝ ነገሮች ብቻ ነው። እነዚህ ህሊና አይፈልጉም፣ ብልግና ብቻ ነው የሚፈልገው። ጭካኔ ትንሽ ለው ላይ ጭካኔ ትጨምራል። እዛ ሴት ያ እኔ ዛሬ ስትም ያደገጻለሽ ሰብለ ደግሞ ከየት መጣሽ? ይመች ሰብለ እንደዚህ አይነት ሰብለን አንድ ቀን አወራባታለሁ። እሺ ጋይስ ሰው ካወቅ እኮ ከባድ። እስቲ ኧረ እኔ በጣም ጋይስ በጣም ይሰማችሁ። ትንሽ የሰናፍጭ ያለው ትንሽ ባትኖርበትም ህዝቤ በሰላም ይኑር የሚል ትንሽ ስብና ካላችሁ ፕሊስ አማራ እንዲጠላ አታድርጉ። እናትና አባት እንዲጠላላ አታድርጉ። እናትና አባት ያው እንደዚህ አንድ አይነት ማንነት የለው። በተም we are ኢትዮጵያ ራይት። ዘርሽ እንደዚህ ነው እንደሚያስበው ምናምን ጥላቻ ውስጥ እንዲገቡ አታርጓቸው። ሞኒካ ላይ ለምንድን ነው የሚሄድባት? መብቷ ነው። የራሷን የኤርትራ ዜጋ ማንም ሰው እንዲያከብር ማለት እንዲመርጥ ማድረግ መብቷ ነው። እኔ ለምፈልገው እቃ የፈለኩትን ማስታወቂያ መስራት ይችላል። የነሱ ልጅ እንድትመረጥ ማድረግ ይችላል። እነዚህ ግን አማራ እናዛለን ብለው አሁን እነ ሚኪና እነ ማህር የሚባሉት እነሱ አማራን በቀጥታ ትእዛዝ ሲያስተላልፉለት እነሱም ይህን ትእዛዝ ሰምተው አብረው ሲያደርጉ ያማል። አንድ ማን ናቸው? ገብቶቻል? እሱ ያማል እንጂ እኔ ለፈለኩት ዩቲዩብም እንደፈለኩ ላይ ማውራት አልችልም። ኤርትራኗ ለምን ትመረጣለች? አንድም ኢትዮጵያዊ እንደዚህ አይነት ችግር ያለበት አይመስለኝ የለበት። ሰይፉ ፋንታውን እኮ የእኛን ሩትን ጠይቋት ኤርትራኗ ከኔ ጋር ነች ሲል እሷንም አምጪ ጉድላክ ልበላት ያለው እንደዚህ አይነት መቀኝነት እኮ ለሷም እኮ ያው እያስተዋወቀላት ነው ራይት። ማንም እኮ የለበት። እነሱ ሊያዙበት የሄዱበት እነዚህ ቅዘናሞች ሁለቱ እና የኛ ልጆች የሚያደርጉት ነገር ነው ግራ የሚገባውና ማን ነው ስለ ኢትዮጵያ የሚከራከረው? ፖለቲካ ሲነሳ ሮጦ ስለ ፖለቲካ የሚያወራው ማን ነው የሚለው ነገር
በጣም እንትን ስላለኝ ነው አቴንሽን የሰጠሁት እንጂ ኖርማል መረጣ እኔ ብዙ ኤርትራኖች ልጆች እነሱ ብቻ የተሳተፉበት ኢትዮጵያኖች የሌሉበት እኔ ሳስመርጥ ነበር። እኔ ጋር ነው ሊንክ ይዘው የሚመጡት። ስፈልግ መርጣታለሁ፣ ስፈልግ አልመርጥም። ግን ሀገርን ለመካድ የሄዱበት መንገዶች በጣም ስለገረመኝ እና ሞኒካ ለምን ነው የምናገራል? ለሀገሯ እንደፈለገች ማድረግ ትችላለች። እነዚህ ግን የጦሩን ምስጥር አወጣለሁ ብሎ ነው የሚያስፈራራቸው። የጦሩን ምስጥር አወጣለሁ አማራ እንደዚህ በል ሲል አያማል ገይስ ያማል። አንድና አንድ ቀጥታ ለኢትዮጵያ ባል ቀጥታ አማራ አንድና እኔ እንደበገና አመዱ አባል የማይመለከተን ፖለቲካ እጃችንን እናስገባም ብላችሁ የማን ሰዎች ሆናችሁ አስቁሟቸው። ካልሆነ ግን ቀጠናው ላይ የሚደረገው እንዳለ ምስጢር እንዲያገንዘብ ግፍ እናውጣለን። እየተደረገ ያለውን የአማራ ልጆች ምርጫውን እንዲያቆሙ አድርጎ፣ አለበለዚያ ቀጠናው ላይ የሚደረገውን ነገር ምስጢር እናወጣለን። የጦር ስምምነቱ ምንድን ነው? አማራው ሲፈርም ምንድን ነው የፈረመው? እኛ ኢትዮጵያ እናፈርሳለን፣ እናንተስ ምን ነው ስምምነቱ? ያን ነው እኮ የሚመስለው አነጋገር። ምን እየተደረገ ነው? ምን እየተሰራ ነው? ቤት ህዝቡ አልቆ ትሬኒንግ አልቆ ቤት እየገባን ይሄን ቁድቅ አድርገን እና አንድና በመተማ በምናምን ምን እየተደረገ እንደሆነ እኛም ምስጢር እናወጣለን። አማራው በዚህ ምርጫ ላይ ከተሳተፈ ከዛ ምስጢር እንዳይወጣ ነው ይሁላ ርምጥምጥነት ዛሴት አረ ያማልቅን የዋለ ዘፋኝ ተመረጠች ያት ዮኒ እንደሞት የላጫ ምግብ እንኳን ሲበላ ላጭ የሚሆን ሰውዬ ይሄ ነው አሁን ስለ ጦርነትና ስለ ፖለቲካ የሚያወራው። አቦ ምንድነው ባትሪ? አረ ቆይ ባትሪ ጨርሱ ቆይስ ምን አባቱ ይመጣል መሀይ መካካ ኢትዮጵያ የሚበላ የሚጠጣ የለም። አንቺ ሞዴል ምረጪ፣ ሞዴል ግቢ፣ ሞዴል በአናትሽ ተተከይ ድዳ እየየም ሲዳላ ነው። ምናልባት አንቺ ሴተኛ ዳር የሆነች ዱባይ ላይ እየተርመጠመች ትኖር ይሆናል። እኛ የምናወራው ስለ ህዝባችን እና ምን ይመጣል? ለኢትዮጵያ ለውጥ ይመጣል? ቆዳ የምን አባሽ መሟዘዝ ነው? ቆሻሻ ምን የሚለወጥ ነው? ተመረጠች አልተመረጠች ምን አባት ዮኒ ከመቼ ወዲህ ነው ስለ ህዝብ ስታወራይ ነበር? ሲጀመር የአማራ ምሁር እንኳን አምጦልኝ ስትል አልነበረም? እንዳለ አሁን ቆይ ቢፎር እና አፍተር መስራት አለብኝ። ላኩልኝ ጋይስ አጠገባችሁ ካለ እኔ አለኝ፣ ግን አሁን ሊጎረጉር ነው ማለት ነው። ሲጀመር አማራ የሚባል የለም ምን የለም ምናምን ስብለ ሰብ ፎክር የነበረው አንተ አይደል እንዴ? በአፋችሁ ነው የምትሞቱት ሁላ ስትል አልነበረም? ያኔ እናትህን ፎቶ የለጠፈ ጊዜ አሁን በህዝብ ምናምን እግዚአብሔር እንዳንተ ህዝብን ቀርጥፎ የበላ ሰው አለ እንዴ? በነፍስ ወከፍ እንኳ ቤኒሻንጉል ጉሙዝ ሻንቄላ 18 ዛሬ ገለናል ነገ ይቀጥላል መሳሪያን ልካለን ስትል ነበር እኮ። ህዝብና እነሱም ከኛ ህዝብ ናቸው። ኢትዮጵያ ነው ቱ ራይት። እብድ ድሮም ይሻላል እንጂ ድኖ ያውቅ ቆሻሻ በነፍስ ወከፍ ብዙ ደም እጅ ላይ ያለ ሰው ነው አንተ። ጾንቃይ ቤተሰብ ሁላ ስልክሽን ይው በዮኒ ጉዳይ ላይ ኦኬ በዚህኛው ነው መግባት ያለብን ማለት በዮኒ ነው። እኔ እኮ ወደ አጀንዳ ነው የምትወስዱኝ። እናንተን ባልከታተል ይሻለኝ። እንትን ብሎክ ስላረኳቸው የላክሽልኝ ሊንኮች አይመጣልኝ። አንዳንድ ኒኮች የሆነ ሪከርደሮች ማየት ስላልፈለኩ ሪከርደሮቹን ሳይሆን ሪከርድ ማየት ስላልፈለኩ ቦልኬያቸዋለሁ። ምንም አጥፍታቸው አይደለም። እሺ ማየት የሌለብኝ ነገር እንዳላይ ብዬ እሺ
እና እስቲ ኢትዮጵያ ኤርትራ ላይ አንድም ኢትዮጵያ አይኖርም። አንድም የሚኖር ኢትዮጵያዊ የለም። ስለዚህ ኢትዮጵያ የምትኖር ኤርትራዊ ካለ ወደ ሀገር ትሄዳለህ። አባቴ ትሄዳለህ፣ ቀጥታ ትወጣለህ። ምን አባ እንደምታመጣ ያለው እየነገርኩ ነው። ፓስፖርት ታይቶ ኤርትራዊ ከሆንክ ኢትዮጵያ አትገባም። ከኢትዮጵያ ትወጡልናላችሁ ሲላበር፣ አሁን ደግሞ እኛ ኤርትራኖችን የምንመርጠው ማለት ጀመር። ዮኒ ግን አንድ ጥያቄ ልጠይቅ። እንደ ምላስ እቃም ሁለትዮሽ ነው። ኦስትሪች አሳ ታውቃታል? ኦስትሪች አሳ ጾታዋን ትቀያይራለች። አንድ ወንድ አንድ ሴት ትሆናለች። ሁለት ወንድ አንድ ቦታ ካለ አንዷ ትቀይራለች። በጨረቷ አትገደድም ማለት ነው። ሳርቺት ኦስትሪች አሳ ምን እንደምትመስል አሪው ኦስትሪች አሳ ኦስትሪች ፊሽ ሳርች አርጓት ግን ታች መንደርም ኦስትሪች ኦርጀስ ምላስ የሆነ እዚህ ቁጭ ብለህ ትቀዝንና እቤት ገብተህ ታለቃቀሳታል። ከኔ ቂጥ ስር መቼም ሞት አታውቅ። አንተ ቂጥ ላሽ አፕራምሽ ዳድ ፓስፖርት ታይቶ ነው ማወራ። ምን አባ ልታረግ ትገባለህ እዛው በሀገር። ክብር የማይወድላችሁ ወራዳ እንደናንተ አይቻላል። እበት እንደናንተ ማን ነው የሚደውለው? ኦኬ ኔክስት ትላለህ። እስቲ እንትና ደግሞ ህሊና በለጠ ካሁን በፊት ስለ ኤርትራ ምን ስትል ነበር? ስሙ እዚህ ጋር ስለ ኤርትራ ምን ስትል ነበር? ስሙ ህሊና ኢትዮጵያዊ ስለሆንኩ እኮ ነው። የወለድኩለት ሰውዬ እኮ የናዝሬቱ ኢትዮጵያዊ ስለሆንኩ እሱ ኤርትራዊ ስለሆነ ነው። ልጄን እንኳን መጠየቅ አይፈልግም። ጉቺ ፕሊዝ። እውነቱ እውነት ነው። ስወልድ እኮ ትናንት ስወልድ ለምን ኤርትራዊ አይደለችም ኢትዮጵያዊ ነች ተብዬ እኮ ነው እንድለያይ የተደረግኩት ከልጅ አባት። እውነት ስነግራችሁ ስሙኝ እንጂ ትናንት የተውኝ እኮ ትናንት እኮ በኤርትራዊ ነው የተበደልኩት። ትናንትና የናዝሬቱ የተውኝ ሰዎች እንዴት ከሷ ትወልዳለህ የተባልኩት እኮ ከኤርትራ አይደል? እንዴት እንደሚጠየፉሽ አንቺ ቂጥ እየላሽ እንጂ ልጅሽን እንኳን ዞር ብሎ አያዩትም። አንቺም ዞር ብለሽ አታዩ። ይባስ ብለሽ በ4 ወሩ ጥለሽው ሽርሙጥና ጀመርሽ። ምድረ የኡጋንዳና የቡልጋሪያ መለማመጃ ሆነሽ ቲክቶክ እና ጌም ሳትጀምሪ በፊት ገብቶሻል። ያ ልክ የፍስቱላ መምተኛ ለመሆን አባንተ ሲቀርሽ ጌም ለመድሽ። እድሜ ለቤታ ራይት። አሁንስ ተረሳና እሱ እኔ ኤርትራውንም ታሸንፍ ሄድሽ አንበሳ። እውነት አንበሳ ምርታወርጅበት ለወንድምሽ ጥብቅና ታቆሚለትም እንዴ? አንቺ ከካ ጥብቅና ያቆመችልሽ ጠበቃ ያቆመችልሽ ሳራ አይደለችም እንዴ? ማለውቅ መስሎሻል? ሳራ አይደለችም ወይ ጠበቃ ያዘችልሽ? ልንገርሽ፣ የሷን ጠበቃ የሰጠችሽ ምትበይው እንኳን ሳይኖርሽ እቤት ውስጥ ድፍት ብለሽ ደውላ ጠበቃ እኔ ያረግልሻለሁ ብላ ጠበቃ ያረገችልሽ እሷ አይደለች? ጠበቃ ተቀባይነት ኖሮታል? በክት አንቺ ለጊፍት ጋለሪ ስትይ ገና ላይቭ ላይ እንዲህ ከፍተሽ ሰጫለሽ። ምክንያቱም በሪል ላይፍ መክፈት መስጠት ለአንቺ ብርቅሽ አይደለም። ገብቶሻል? አራስ ሆነሽ ነው ትቶሽ ሄደው። አንቺ ደግሞ በ4 ወር ድሬዳዋ አምጥተሽ ለዛች ለዱል ጮራ ተጦሪ እናቴ ሰጠሽ። ገብቶሻል? መልክ እንዳሰሪ እዚህ አንቺ እከካ። ኢትዮጵያ ባንቺ ተመረጠች አልተመረጠች ምንም ይጎልባት ነገር የለም። አንቺ ግን ብዙ የምታጫት ነገር አለ። እሺ እንዴት ከእንደዚች አይነት ጉርጥና አይጥ ትወልዳለህ ተብሎ ገና ሳትወልጂ ነው ክትቶሽ ሄደ። ምክንያቱም መንገደኛ ነው እሱ። ቪዛ ጠበቃ ነው ኢትዮጵያ ቁጭ ያለው ፕሮሰሱ እየተካሄደለት ብቻ።
ዛሴት እሱ ለአንድ ቀን ለስሜት ካንቺ ጋር ተኛ፣ አንቺ ደግሞ ለአሳር ወል አረገሽ። ዛሴት this is your ታሪክ ውሻ። ባንቺ ኢትዮጵያ ተሞገሰች አልተሞገሰች ምን እንዳታመጪ። ሌባ ቤተሰብሽ ራሱ ሰብስበው ነው ይዛልሻለች ኢትዮጵያ ቁሻሻ። ኢትዮጵያዊ ስለሆንኩ እኮ ነው። የወለድኩለት ሰውዬ እኮ የናዝሬቱ ኢትዮጵያዊ ስለሆንኩ እሱ ኤርትራዊ ስለሆነ ነው። ልጄን እንኳን መጠየቅ አይፈልግም። ጉቺ ፕሊዝ። እውነቱ እውነት ነው። ትናንት ስወልድ ለምን ኤርትራዊ አይደለችም ኢትዮጵያዊ ነች ተብዬ እኮ ነው እንድለያይ የተደረግኩት ከልጅ አባት። እውነት ስነግራችሁ ስሙኝ እንጂ ትላንት የሰውኝ እኮ ትላንት እኮ በኤርትራዊ ነው የተበደልኩት። ትላንትና ተበድለሽ አይደለም ስለምትናቂ ንቀውሽ ነው። አዲስ አበባ ሸሙጥናት የጀመርሽው እዛ ነው። ከህንድ ነው ከእብድ ተመልሻለሁ ስትይ ቤተሰብ ሳያውቅ አንቺ ሽርሙጥናት ሰሪ ነበር አዲስ አበባ ላይ። እዛ ተዋወቅ። እሱ ከፍሎሽ ነው፣ አንቺ ደግሞ አረገሽ። ከዛን ዋት ዘሄላልና ትቶሽድ እንደገና ቤተሰቡ ሲሰሙ ከኢትዮጵያ ለዛው ቪዛ ሊቀር በአንቺ ምክንያት። ከዛም በ4 ወር ልጅሽ የወሰድሽ ድሬዳዋ ወሰድሽ። ያቺ አንቺ ብጤ ገልቱ እናትሽ ጋር ትተሽድሽ። አንቺም ልጅሽን አትወጂም እሱም አይወድም። ገብቶሻል? ያ ጥያቄ አለሽ ሀቢብቲ? ኢትዮጵያ ላንቺ ካንቺ የሆነ ጥቅም ማግኘት ካለባት እንኳን ብለሽ አስበሽ እቺ ኢትዮጵያኗ መመረጥ የለባትም ብለሽ ለኢትዮጵያ እንደዚህ አይነት ጥላቻና ውድቀት ላይ መታስቢ ከሆነ ኢትዮጵያ ደግሞ ላንቺ ምጠቅማሽን ነገሮች ሁላ ታቆማለች ማለት ነው። ምትጀምረው ፓስፖርት ልታሳድሽ እስቲ ምጡን እርሺው ልጁን አንሺ ያለ የተባለው ኢቃማውን እርሺው ፓስፖርቱንም እዛው አቃጥል። ቪዲዮሽን እንደልቀጥታ ለኤምባሲ በፋክስ ምናምን እንዳይመስልሽ በእጅ ቴሌፎን ነው ምልክልሽ። ሙባረክ ጋር ለምን እንደተጠጋሽ አውቃለሁ። እሷም ገብቷታል ግን አልናገርም አልኳችሁ ባለፈው ራይት። ለምን እንደተጠጋሽ እኔ አውቅ ነበር። የዛ የኢትዮጵያ ታሪክሽ የምታስተካኪ መስሎሽ ኦሮሞ ያገኘሽ መስሎሻል። ሙባረክንም ኦሮሞ ያደረግነው እኛ ነን እንጂ ስልጤ ነበር። ያ ጉራጌ በህይወቱ አይደራደርም፣ ህይወቱን አስተካከለ። እዛ ሴት ቁሻሻ ያወራሉ ሰላም። ለማንኛውም ጨርሻለሁ ከነሱ ጋር። ዮኒ ፓስፖርት ልታሳድስ ትገባታለህ? ኢትዮጵያ አትገባት። ኦሬዲ ፓስፖርት ሪጅስትር ገብቷል። በየትኛው ልብ የትኛው ወኔ ነው አንተ ቅዘና? ፓስፖርት እንትን አይደል ዜድ ፓስፖርት ዜድ የዜድ ሙሉ ስሟን ላኩልኝ ጋይስ። የዜድን ሙሉ ስሟን ላኩልኝ በእግዚአብሔር። ዜድን ሙሉ ስሟን ላኩልኝ። እሷ ቤሩት ላይ የምትንቀሳቀሰው በፓስፖርት አለ። እስቲ ፓስፖርቷ ይታደስ ትበሉብኝ። ከትንሽ ጊዜ በኋላ ራሳቸው ባያወሩ ትበሉብኝ። አሁንማ ምናልባት የ4 ዓመት ይሆናል። ከ4 ዓመት በኋላ ይሄዱት የለን። ሙሉ ስሟን ላኩልኝ። የእውነት ምንም እኮ አትልም። ቆጭ ታደርገዋለህ። ሲመጣ የወጣ ሬጅስትር ዛሴት ሀገር አጥፊ ናቸው። ለአባይ አዋጡ ምን አይብወሉ። ድሮ በኢህአዴግ ጊዜ ወይ በወያኔ ጊዜ አንድ ሰው ፓስፖርት ሊያሳድስ ሲል ለአባይ ከፍላለሁ ተብሎ እዛ ይያዝበታል። አለበለዚያ ይከፍል አይታደስም። አሁንስ የሀገርን ስም ያጠለሸ ነው መስፈርቱ። ብር አዋጣ ምናምን የሚባል ግዴታ የለም። ለሀገሩ ባንዳ የሆነ ብቻ ነው መስፈርቱ። የዜድን ሙሉ ስም ትልኩልኛላችሁ። ቁጥሯ ስላለኝ ቁጥሯንም አለ ችግር የለው። ሙሉ ስም የዮኒ እኔ ጋር አለ ፓስፖርቱ። ህሊና በለጠ ችግር የለው። ሙሉ ስሙ አለ ከነ ቁጥሯ አለ። ያ ጆከር
ቅንቅናም ልቃሚ ማለት ነው። ይሄ ፍየሌ 6 ጣት ለፓስፖርቷን ለሚፈልገው ሰው ተይዞ ይግባ ተብሎ ኦሬዲ ጥሪ እንትን ወጥቶበታል። ለዛ ነው እንደ አይጥ እንደ ዲገላ አይጥ ሲርመጠመጥ የሚውለው። ዋይፋይ ብቻ ይኑረው ድስትና ምናምን ባይኖረው ይሄ ምግብና ሲጋራና ምናምኑን ይሰጡታል። እዛ እየሰከረ ነው ሲያወራ የሚውለው። ያ ሌሎቹም እንደዚህ ማላውቃቸው ማለት ነው። ሙሉ እንትናቸውን ስጡ። ለነዚህ ማቃጣሪ መሆን ካቃተኝማ ምን ኖርኩት? የእውነት ተመልሶልና ይሄ መሐሪ ሚኪ ምናምን የሚባሉትን እነሱን ታያቸው። ደና አድራሻ እንኳን የላቸው። ይሄ መሐሪ በየፌስታል ላይ የካካይ ያርገ በየኬላ ላይ በመጣል የሚታወቅ በስነ ስርዓት ቂጡን እንኳን የማይጠርግ ሰውዬ በኢትዮጵያ ፖለቲካ ላይ ሊጸዳዳ ይፈልጋል። እከካ እነሱን ተዋቸው። ያ እና በዚህ እንትናን በዚህ ጉዳይ ይቀጥልበታል ወልደ ጊዮርጊስ ወይስ እናንተን አስተያየት ልስጣችሁ? ልቀበል። መግባት የፈለጋችሁ ግቡ ጋይስ ግቡ። ከዚህ ስሜት ውስጥ ምናልባት አስተያየት መስጠት ከፈለጋችሁ ጊዜያችሁን እንትናለም። መግባት የፈለጋችሁ አሁን ዳይ ወደ አስተያየት ያ ወልደ ጊዮርጊስን ነበር ነገር ሪአክሽን አደርግበታለሁ። በጣም የምጠብቀው ኢንተርቪው ስለነበር ግን ከዚህ ስሜት ውስጥ ወደዛ አላስገባችሁ። ኦኬ ዋትስአፕ ጌት አይ ቲንክ ኦኬ ቆይ ስፒከር ላይ ቆይ ይክፈት። አሁን ግባ። ሰላም ሄሉዬ እንዴት ነሽ? ዋትስአፕ ያ አሎ በቃ በጣም ነው ደስ አለኝ። በቃ ያወራሽው በሙሉ ትክክል ነው የምር። በቃ አንቺ ስላወራሽልን እኛ ማውራት ስለማንችል አንቺ ደግሞ ለኛ ለህዝቡ ማውራት ስለምትችይ በጣም ነው የምወድሽ የኔ ውድ የኔ ወርቅ። ያንቺ አስተያየት ምንድነው? እኔ አስተያየት በቃ አንቺ የተናገርሽው በሙሉ በቃ እኛ ወጥተን በተናገርን የምንለው ነገር ያስተላል። አማራ ነሽ ምናምን አማራ እንደዚህ አይነት አመለካከት እንደሌለው እያንዳንዳችሁ የለውም። አረ እንደዚህ አይነት ነገር የለበትም። አማራ ጋይስ የማንም እከካም ተነስቶ አማራ እንደዚህ አርግ ብሎ የሚያዘው ማን ስለሆነ እናንተ ያረ አማራ ማቺ የተራበ የወደቀ ሰውን የሚያነሳ ነው እንጂ እንደዚህ የሚሳደብ ሲጀመር አማራ እስቲ የሚሳደብ አማራ የለም። እዛ ሄደሽ ብታይ ቦታው ላይ ሄደሽ ብታይ የለም። ባንዳይ መሆን አላማ አለ ወይ? ይሄንን እኛ ነን ነው ማለት ያለው። አዎ እግዚአብሔር ምስክርን እንዴ በጭራሽ እንደው ፈጣሪ እኔ ለፈጣሪ ሰጥቻለሁ። ባይዘዊ ፈጣሪ ይፍረዳቸው እንጂ የኛ ሰውማ ህዝብ አይችልም። እነኚህ ሰዎች ሄሉሻ እንዴት ነሽ? ሰላም ዋልሽ? ይቅርታ ግቢ